በደቡብ ወሎ ዞን ወረይሉና ለገሄዳ አካባቢዎች ነዳጅ በራሱ ጊዜ ገንፍሎ ወጣ ከተባለ ዓመታት ተቆጥረዋል። ይህ ጉዳይ ለረጅም ጊዜ መነጋገሪያ እንደነበር ይታወቃል። ጉዳዩ ከምን ደረሰ የሚሉ ብዙ ጥያቄዎች ነበሩ። ከሰሞኑ ስለ ወሎ ነዳጅ አዲስ ነገር ተሰምቷል። ወጥቶ የፈሰሰው የወሎ የነዳጅ ሀብትን ለማውጣት የመጀመሪያው እንቅስቃሴ ተጀምሯል። ስለሚፈሰው ነዳጅ ከፍተኛ ጥናት ተጀምሯል። ለመሆኑ የነዳጅ ሀብቱ ወጥቶ ጥቅም ላይ ይውል ይሆን? ምንድነው የተጀመረው? እስከ ፍጻሜው አብራችሁን ቆዩ። ከሰሞኑ በአማራ ክልል ደቡብ ወሎ ዞን የተገኘውን የተፈጥሮ ነዳጅ ክምችትና ጥራት ለመለየት ጥናት ተጀምሯል። በወረይሉና ለገሄዳ ወረዳዎች መካከል ገንፍሎ ከወጣው የተፈጥሮ ነዳጅ ሀብት ናሙና ተወስዶ የላቦራቶሪ ምርመራ እየተደረገለት እንደሚገኝ የዞኑ ማዕድን መምሪያ ኃላፊ አቶ አህመድ አበባው ተናግረዋል። በሳይንሳዊ ጥናቱ የማዕድን ሚኒስቴር፣ የአዲስ አበባና የወሎ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻ አካላት እየተሳተፉ እንደሚገኙ ታውቋል። ጥናቱ በዋነኝነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለው ምቹነት ለማረጋገጥ ያለመ ነው ተብሏል። 428,000 ድፍድፍ በርሜል በሶማሊያ ያለን በመተማ ጋምቤላ፣ መቀለና የስምጥ ሸለቆ ሐይቆችን ተከትሎ ያልተገመተ የነዳጅ ሀብት ኢትዮጵያ ቢኖራትም 1 ሊትር እንኳን አላወጣችም ይላሉ የዘርፉ አዋቂዎች። አሜሪካዊው የሳይንስ ልቦለድ ጸሐፊ አይዛክ አሲሞቭ ነዳጅ ለከተሞች ልክ እንደ እስትንፋስ ነው፣ ሲቆም ከተማዋ በቁሟ ትሞታለች ይላል። ጸሐፊው ነዳጅን እንደ ሕይወት ሰጪ አየር ይመለከተዋል። ነዳጅ ማጣት ማለት ቴክኖሎጂው የታከከውን ሕይወታችንን ማስቀጠያ ወይንም ማጥፊያ ነው። ኢትዮጵያ ነዳጅ በከበባቸው ሀገራት መካከል የምትገኝ ቢሆንም አንዲትን በርሜል ከራሷ ጥልቅ ከርስ ውስጥ ለማውጣት አልቻለችም። ሰሜናዊት ሱዳንም ደቡባዊት ሱዳንም እንደ ምንጭ የሚፈልቅ ነዳጅ አላቸው። ሶማሊያ በነዳጅ የበለጸገች ናት። ቀይ ባህርን ተሻግረን ከኢትዮጵያ ቅርብ የሚገኙ የአረብ ሀገራት ለዓለም የነዳጅ ማከፋፈያ ታንከሮች ናቸው። ኢትዮጵያ ከመሃል እንዴት ነዳጅ አይኖራትም የሚለው የብዙዎች ጥያቄ ነው። ኢትዮጵያ ነዳጅ የሌላት ሀገር አይደለችም። ጥናቶች እንደሚያሳዩት ኢትዮጵያ ከኦጋዴን እስከ አባይ ሸለቆ ድረስ የነዳጅ ክምችት አላት። ይሁን እንጂ እስካሁን አንድም በርሜል ነዳጅ ማውጣትና መጠቀም አልቻለችም። ተገኘ ከተባለና ለማውጣት ሥራ ስትጀምር አንዳች ነገር የማውጣቱን ሥራ ያቆማል። መሠረተ ልማት አለመሟላቱ ዋነኛው ሲሆን ጂኦሎጂስቶች እንደሚናገሩት አንድን ሚነራል ከምድር ውስጥ ያለን ነገር ለማውጣት ዋጋው የግድ ከሚወጣው ነገር መብለጥ አለበት። በእርግጥ ይህ አሳስቧቸው ይሆን? የኢትዮጵያ የነዳጅ ፍለጋ እንክርት 70 ዓመታትን ተሻግሯል። እስከ ዛሬም አመርቂ ውጤት አልተገኘም። ምናልባትም ከኦጋዴን በስተቀር የኦጋዴኑ በእርግጥ የታለመለት ተስፋ እስከ መሸጥና መጠቀም ነበረም። ምናልባት የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። መጨረሻቸው ሳይታወቁ ከቆዩት ብዙዎች በጉጉት ሲጠብቁትና ለበርካታ ጊዜም አጀንዳ ሆኖ የቆየው የወሎ ነዳጅ ጉዳይ ነው። በወሎ የተለያዩ አካባቢዎች በተለይም በአባይ ሸለቆ ስር የሚገኘው በደቡብ ለገሄዳ ወጥቶ ሲፈስ የነበረው ነዳጅ በአሁኑ ሰዓት መጠኑ ጨምሮ እንደ ወንዝ በመፍሰስ ላይ ይገኛል። የነዳጅ ክምችቱ ይገኝበታል የተባለበት ስፍራ በወረዳው 10 ቀበሌ ቦታው ጎራና ትምህርት ቤት አቅራቢያ ነው። ይህ በራሱ ፈንድቶ ገጸ ምድሩን የሸፈነው ፈሳሽ በተለያዩ የሀገር ውስጥ አጥኚዎች ነዳጅ መሆኑ ተነግሯል። ቢቢሲ በአካል ቦታው ድረስ ሄዶ ነገሩ ሀቅ ስለመሆኑ ማረጋገጡን ከጥቂት ወራት በፊት ባወጣው ዘገባ አመላክቷል። ነዳጁ አለት ሰንጥቆ በአቅራቢያው ወደሚገኝ መቻላ ወንዝ እንደሚገባ ታዝቧል። ከሚፈልቀው ነዳጅ ጨልፈን ክብሪት ስንለኩስ ይቀጣጠላል ይላሉ የአካባቢው ነዋሪዎች። ነዳጁን በፕላስቲክ ጠርሙስ እየቀዱም ይወስዳሉ። ገና ከሩቁ የነዳጁ ሽታ ይጣራል ይላሉ። አጥኚ ያልሆነ ማንም ተራ ግለሰብ ነዳጅ ስለመሆኑ በስሜቱ ብቻ መረዳት ይችላል ነው የሚሉት። ምክንያቱም ፈሳሹ በእሳት ይቀጣጠላል ወይንም እሳት ካገኘው ይነዳል። ሰዎችም ለመብራት በፕላስቲክ እየቀዱ ይወስዱታል። ነዳጅም ይሸታል። ከዚህ በላይ የማዕድንና ኤነርጂ ሚኒስቴር ባለሙያዎች ልኮ ለበርካታ ጊዜያት ጥናት አካሂዷል። በጥናቱም ወጥቶ እየፈሰሰ ያለው ነዳጅ ስለመሆኑ ማረጋገጫ ሰጥቷል። ነዳጅ የሚገኘው ወደ ስር እስከ 1 ኪሎ ሜትር ጥልቀት እንደሆነ ጥናቶች ያሳያሉ። ነዳጁ መኖሩ ቢረጋገጥ እንኳን ለማውጣት እጅግ ከፍተኛ የሆነ ወጪ ስለሚጠይቅ ኢትዮጵያ ይህን የወሎን ነዳጅ በራሷ ማውጣት እንደማትችል አስቀድሞ ተነግሮ ነበረም። ያለው አማራጭ ነዳጁን በውጭ ኩባንያዎች አማካይነት እንዲያወጡ ማድረግ ነው። ለዚህ ሲባል የእንግሊዝና የኔዘርላንድስ ነዳጅ አውጪ ኩባንያዎች ወደ ቦታው እንዲገቡና ተጨማሪ ጥናት እንዲያካሂዱ ፍቃድ ተሰጥቷቸዋል። ለነዳጅ ፈላጊዎቹ ፍቃድ የሚሰጣቸው ለ4 ዓመታት ነው፣ በመጀመሪያ ማለት ነው። ከዛ እንደ ሁናቴው እየታየ 2 ዓመታት ሊፈቀዱ ይችላሉ። በድምሩ 8 ዓመት ማለት ነው። በእነዚህ የተራዘሙ የፍለጋ ዓመታት
አንድ ኩባንያ ዝርዝር ጥናት አካሂዶ የከርሰ ምድር ናሙናዎችን ወስዶ አጥጋቢ ሲሆን ብቻ ወደ ቁፋሮ ሊገባ ይችላል። ያም ሆኖ የነዳጅ ክምችቱ ኖሮ ግን ነዳጁ ቢወጣ ለረጅም ዓመታት የማይዘልቅ ሲሆን ወይም በሌላ የአዋጭነት ምዘና ፍለጋው ባይሰምር ለፍለጋ የወጣው ወጪ ቀልጦ ይቀራል። የወጪ በሁናቴዎች ተለዋዋጭ ቢሆንም ቀላል የሚባል አይደለም። በትንሹም ሩብ ቢሊዮን ብር ጠራርጎ ይወስዳል። የደቡብ ወሎ ነዳጅ በፈለቀበት ስፍራ ፋልከን የሚል ስያሜ ያለው አንድ የእንግሊዝ ኩባንያ በፍለጋ ስለግ ያለው ዓመታትን አሳልፏል። የሚፈሰው ነዳጅ መሆኑን አረጋግጦ የሙከራው ቁፋሮ ለማድረግ በሶስት ማዕዘናት ዳስ ጥሎ ነበረ። ነገር ግን ምክንያቱ ባልታወቀ ሰበብ ኩባንያው አካባቢውን ጥሎ ወጥቷል። ለምን እንደወጣ ሲጠየቅ ለመንግስት ያቀረበው ምክንያት የፋይናንስ እጥረት ገጠመኝ የሚል ነው። ነገር ግን እውነታው ሌላ ነው የሚሉ አሉ። አንዳንድ የሴራ ተንታኞች ኢትዮጵያ ነዳጅ እንድታወጣ የማይፈልጉ ሀያላን የአረብ ሀገራት ጭምር ነዳጅ ለማውጣት ወደ ኢትዮጵያ የሚገቡ ኩባንያዎችን በገንዘብ እየደለሉ አለፍ ሲልም በማዕቀብ እያስፈራሩ ለቀው እንዲወጡ ያደርጋሉ ይላሉ። ይህ በወሎ ነዳጅ ላይ ብቻም ሳይሆን በኦጋዴኑ ነዳጅ ላይ ጭምር የታየ ነው። ነዳጅ ለማውጣት ከዓመታት በፊት ወደ አካባቢው የገቡ የቻይናና የሩሲያ ኩባንያዎች በአሜሪካ ማዕቀብ ዛቻ ለቀው መውጣታቸው ይታወሳል። ይህን ሁሉ ተቋቁመው ነዳጁን ለማውጣት ሙከራ ባድርጉት ላይ ደግሞ በታጣቂዎች የተቀናጀ ጥቃት ተፈጽሞባቸዋል። ያለፉትን የነዳጅ ማውጣት ሙከራ ታሪኮች ዞር ብለን ብንመለከት አብዛኞቹ በዚህ መልኩ የተቋረጡ ናቸው። የወሎ ነዳጅ እንዳይወጣ ኩባንያዎች ጥለው እንዲወጡ የሚያደርጉ ስውር እጆች እንዳሉ የሚጠራጠሩ በርካቶች ናቸው። እርግጥ ለነዳጁ መውጣት እንቅፋት የሆነ ሌላም ችግር አለ። ይህ ችግር የጂኦሎጂ የመልክዓ ምድሩ ምቹ አለመሆን ረቂቅ ቴክኖሎጂን የሚጠይቅ መሆኑ ይጠቀሳል። አካባቢው ክምር አለው። እንደ ሶማሌ ክልል ዝርግ መሬት አይደለም። በዚህ ምክንያት ከፍተኛ ገንዘብ ይጠይቃል። ኩባንያዎች ይህን የወሎ ነዳጅ ትተውት ከወጡ በኋላ ጥናቶች ቀጥለው ነበረም። በዚህ በወሎ ነዳጅ ላይ ጦርነቱ እስኪቀሰቀስ ድረስ ጥናትና ምርምር ቀጥሎ የነበረ ሲሆን ከአማራ ክልል በተውጣጡ የዩኒቨርሲቲ ምሁራን ጥናቱ በሚገባ ተከናወነም። በዚህ ምርምር ከከርሰ ምድር ወደ ገጸ ምድር እየፈሰሰ ያለው ነዳጅ ፔትሮሊየም መሆኑ ተረጋግጦ ተጨማሪ ግኝቶችን አስመልክቶ ጥናቱ እንዳበቃ መግለጫ እንደሚሰጥ ተነግሮ ነበረም። ይሁንና አካባቢው የጦርነት ቀጠና ሆኖ ነዳጅም ደምም እኩል እየፈሰሰበት ነው። ይህን የወሎ ነዳጅ ለማውጣት የሚደረጉ ሙከራዎች በዚህ ምክንያት ተቋርጠዋል። በአካባቢው በተደጋጋሚ የፋኖ ኃይላትና መከላከያ ውጊያ ያካሂዳሉ። ጥናት አድራጊዎችና ነዳጁን ለማውጣት ተጨማሪ ጥናት ሲያካሂዱ የነበሩት ኩባንያዎች ለቀው ወጥተዋል። ምክንያቱም ጦርነት እስካለ ድረስ በከርሰ ምድር ያለው ነዳጅ ቀርቶ ከላይ የቀረበውን አብኩቶና ጋግሮ መብላትም አይቻልም። ኢትዮጵያ ነዳጅ ማውጣት እንዳትችል ለሚፈልጉትና በተለያየ መንገድ ሲሰሩ ለነበሩት ይህ አስረሽ ምቹ የሚያስጨፍር ደስታ ነው። ጠቅላይ ሚኒስትር አብይ ጭምር ከነገ ጀምሮ ኢትዮጵያ ድፍድፍ ነዳጅ ማውጣት ትጀምራለች ካሉ በኋላ የወሎ ብቻ ሳይሆን የሶማሌው ነዳጅ ሳይወጣ ቀርቷል። እርግጥ የተፈጥሮ ጋዝን ለማልማት ለማዳበሪያ ግብዓትነት ለመጠቀም ልዩ ልዩ በሲኤንጂ የሚንቀሳቀሱ ተሽከርካሪዎችን ወዲህ ወዲያ ለማለት በኃይል ምንጭነት ለመጠቀም ልዩ ልዩ እንቅስቃሴዎች እየተደረጉ ነው። ያ ሲኤንጂ ነው። ኮምፕሬስድ ናቹራል ጋዝ የሚባለው ማለት ነው። የታመቀ የተፈጥሮ ጋዝ ነው። ይህንኛው ደግሞ አሁን እያወራንለት ያለው ኤልኤንጂ የሚባለው ወይንም ሊኪፋይድ ናቹራል ጋዝ የሚባለው ነው። ፈሳሹ ነዳጅ ፔትሮሊየም። ምዕራባውያን ጠንካራ የሆነች ኢትዮጵያን ማየት ስለማይፈልጉ ነዳጁ እንዳይወጣ ጥረታቸው መቀጠላቸው አይቀርም። የቻይናና የሩሲያ ነዳጅ አውጪዎች በኦጋዴን ቁፋሮ ሲጀምሩ ዓለም አቀፍ የፋይናንስ ማዕቀብ ይጠብቃቸዋል። ከታጣቂዎች በኩል ተኩስም ይከፈትባቸዋል። ይህ ዛሬ የተጀመረ ሳይሆን በርካታ ዓመታትን ያለፈ ሂደት ነው። የወሎ ነዳጅ ለማውጣት ወሬው ወደ ማህበራዊ ትስስር ገጾች ከመምጣቱ ከዓመታት በፊት ተሞክሯል። ነገር ግን አውጪዎቹም ጥለው ሄደዋል። ከዓለም አቀፍ አካላት ማዕቀብ ከጸጥታና ደህንነት ጉዳዮችን ባሻገር ተገኘ የተባለው ነዳጅ በእርግጥም በከርሰ ምድር በበቂ ሁናቴ አለ ወይ፣ ወጥቶ ጥቅም ላይ ሊውል የሚችል ሊሸጥ የሚችል ፈረንካ ሊያመጣ የሚችል ነው ወይ የሚለው የአዋጭነት ጥናቱ ነው ሌላኛው የሚጠቀሰው ጉዳይ። ኩባንያዎቹ እዛ አካባቢ ጥናት ሲያካሂዱ ይኸው ነዳጅ በምን ያህል መጠን አለ የሚለውን ይገምታሉ፣ ያሰላሉ። ቢወጣስ ምን ያህል አዋጭ ነው የሚለውንም ተመልክተው ከወጣ በኋላ ሊያስገኝ የሚችለውን ትርፍ አስልተው አያዋጣንም ብለው ጥለው የሚወጡበትም አጋጣሚ አለ። ያ ነዳጅ በበቂ ሁናቴ በከርሰ ምድር ውስጥ የማይገኝ ከሆነም ነዳጁ እንዳለ ይነገር እንጂ በምን ያህል መጠን ነው፣ በበቂ መጠን ነው ወይ ያለው የሚለው በበርሜል ተሰልቶ መታወቅ አለበት። ያ ስሌት ነው የአዋጭነቱን ሂደት የሚወስነው። ያዋጣናል አያዋጣንም የሚለውን ኩባንያዎቹ በጥናታቸው ይደርሱበታል። ይኸው ነዳጅ በበቂ ሁናቴ ቢገኝ እንኳን የጸጥታና ደህንነት ጉዳይ፣ የዓለም አቀፍ አካላት ስውር እጆች ጣልቃ ገብነት እዚህ ውስጥ ሌላኛው የሚጠቀስ ጉዳይ ነው። ከዓመታት በፊት የቻይና ሰራተኞች በኦጋዴን ነዳጅ ለማውጣት ቁፋሮ በጀመሩ በአጭር ጊዜያት ውስጥ ሁሉም በታጣቂዎች ተገድለዋል። ይህም ከውጭ የሚፈጠርባቸው ጫና አንድ ውጤት ቢሆንም በኢትዮጵያ ላቆም ያለው የእርስ በርስ ጦርነትም ሌላኛው ፈተና ነው። በሚሊዮን የሚቆጠር ዶላር ካፈሰሱ በኋላ ሀገሪቱ ቅልጥ ወዳለ የእርስ በርስ ጦርነት ብትገባ ዋስትና የላቸውም።
በኢትዮጵያ ከፍተኛ የሆነ የተፈጥሮ ጋዝና የነዳጅ ክምችት ከሚገኝባቸው ስፍራዎች መካከል በዋነኝነት የሚጠቀሰው የሶማሌ ክልል የኦጋዴን ቤዚን ነው። በኢትዮጵያ መጀመሪያ ነው በተባለለት በቀደመው ጊዜ በተከናወነው ጥናት ከዚህ ቀደም ከ2 እስከ 3 ትሪሊዮን ኪዩቢክ ጫማ እንደሆነ ሲገመት የነበረው የኦጋዴን ቤዚን የነዳጅ ክምችት በ2 እና 3 እጥፍ የጨመረ ሆኖ ተገኝቷል። ይሁን እንጂ ሶማሌ ክልል ነዳጁን ለማውጣት ተስማምተው የነበሩ ኩባንያዎች ጥለው ወጥተዋል። በአሁኑ ሰዓት በኦጋዴን የሚወጣ ነዳጅ የለም። ከኦጋዴን እስከ አባይ ሸለቆ ድረስ የተዘረጋው ይህ የነዳጅ ክምችት ወደ ጥቅም መቀየር ቢቻል የሀገሪቱን የኢኮኖሚ ጥም የሚቆርጥ ታላቅ የብልጽግና ምንጭ መሆኑ እንደማይቀር ብዙዎች ይስማማሉ። ምንም እንኳን በጦርነት በመሰረተ ልማት እጥረትና በውጭ ኃይላት ጣልቃ ገብነት ምክንያት ማውጣቱ ፈታኝ ቢሆንም በወሎ አካባቢ ነዳጅ በአለት መካከል ቡልቅ እያለ ተጠቀሙብኝ አልሙብኝ ሲል መጣራቱ ኢትዮጵያ የነዳጅ ባለቤት መሆኗን የሚያሳይ አንዱ ምስክር ሆኖ ይጠቀሳል። እርግጥ የማዕድን ሚኒስቴር ኢትዮጵያ በተፈጥሮ ጋዝም ሆነ በተፈጥሮ ነዳጅ ሀብት የከበረች ሀገር መሆኗን፣ ይህ ሀብት በየትኛው የኢትዮጵያ አካባቢ እንደሚገኝ፣ በምን ያህል መጠንስ በከርሰ ምድር እንደሰፈረ በዝርዝር የሚያውቅ ተቋም ነው። ዋናው ጨዋታ ያለው ይህን የተፈጥሮ ሀብት እንዴት ወደ ፈረንካ መቀየር ይቻላል የሚለው ነጥብ ላይ ነው።